ማወቅ ማመን ያለባችሁ ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ። እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። አሁን አሜሪካ የጦር ሰፈር ሚሳኤሎችን አስወንጭፋም ነበር። ይህ ከሆነ ከጥቂት ሰዓታት በኋላ ነው ትራምፕ በኢራንና እስራኤል መካከል የተኩስ አቁም ስምምነት መደረሱን በማህበራዊ ሚዲያ ገጻቸው ላይ ያሳወቁት። ትራምፕ ሁለቱ ሀገራት በ24 ሰዓት ውስጥ ጥቃት መፈጸማቸውን እንዲያቆሙና የ12 ቀኑን ጦርነት ለማስቆም ሙሉ ለሙሉ የተኩስ አቁም ስምምነት መደረሱን ከገለጹ በኋላ ከኢራን በተተኮሱ ሚሳኤል 3 ሰዎች መሞታቸውን የእስራኤል ጦር አስታውቋል። በደቡባዊ እስራኤል ቴልአቪቭና ቤርሳቤህ አካባቢ ፍንዳታዎች መሰማታቸውንም የአይን እማኞች ተናግረዋል። የእስራኤል ጦር ኢራን 6 ዙር ሚሳኤሎች ማስወንጨፏ ሲገለጽ የእስራኤል ደቡባዊ አምቡላንስ አገልግሎት በቤርሳቤ የ3 ሰዎች ሕይወት ማለፉን አስታውቋል። ይህም ትራምፕ የተኩስ አቁም ስምምነቱን ካወጁ በኋላ በእስራኤል የተመዘገበ የመጀመሪያው ሞት ሆኗል ነው የተባለው። ወደ ዓለም አቀፍ ትንታኔያችን ዘገባ ስናልፍ ካሚኒን ለመግደል ቴሄራንን ማውደም የሚለው ፖለቲካዊና ወታደራዊ እርምጃ የአሁኑን ውጥረት በቶሎ የሚፈታ ወይስ የተራዘመውን ቀውስ የሚወልድ ስንል በዓለም አቀፍ ትንታኔ ዘገባችን በስፋት ተመልክተነዋል። መሰደድንም ከሞት አፋፍ በቀጭኑ መንገድ ማለፍንም አይተውታል። በዛሽ ትንሽ እድሜያቸው መምህር መሆን የታደሉ ቤተሰባቸው ሃይማኖተኛ ነውና የአባታቸው ጥልቅ የሃይማኖት እውቀት ወራሽ ልጅ መሆን የተቻላቸው በአንድ እጃቸው የምትገለጠው ሃይማኖታዊ ትእዛዛቸውም ሚሊዮኖች እንዲገዙላቸው በሃይማኖታዊ አስተምሮታቸው እንዲረቱም አድርጎላቸዋል። ማሻር ከተባለች ትንሽዬ መንደር ተነስተው ከ90 ሚሊዮን ለሚልቀው ኢራናዊ አባት ሆነው መመረጥ የሆነላቸው እስራኤል የተባለች ሀገር ከዓለም ካርታ ትፋቅ ዘንድ ሰርክ ምኞታቸውን የሚገልጹ ደግሞም በየዘመኑ የሚመጡ የዋሽንግተን ፖለቲከኞችና የቢሮክራሲ ሊቃን ሴጣን በሚል ተቀጽላ መጥራት የሚመርጡትና የሚሆንላቸው በማትንቀሳቀሰው እጃቸውና ጥይት ባሰለለው አንደበታቸው የሚለዩት ይህ ግን አንደበት ርቱነታቸውን ያልነጠቃቸው ከቦሃር መስጂድ ትራጀዲያ የግድያ ሙከራ ታምራትና መጋረት ተዳምረው ከሞት ያተረፋቸው ስለሱም ሲያስቡ መደነቅ የሚታይባቸው ኢራንን ከዛ ስልጣኔ ጎትተው የተገለለችና ሽብርተኛ ደጋፊ አገር እንድትሆን አድርጓል የሚል ወቀሳ ከተቺዎቻቸው በኩል የሚነሳባቸው የለም ስልጣኔን እንደሚደግፉማ ኒኩለርን የሚያክል ምድር አጥፊ ጥበብን ሰርተዋል ሲሉ ሳይንሳዊ ተራማጅነታቸውን ከሃይማኖታዊ ልዕልናቸው ጋር አብረው ስለማስኬዳቸው የሚመሰክሩላቸው የበዙላቸው መልከ መልካም አዛውንት እሳቸው አሊ ሁሴን ካሚኒ ወይም አያቶላ ካሚኒ ናቸው። አሁን ላይ ከ40 ዓመታት በፊት በታምር ያመለጡት ሞት ዳግም ከፊታቸውም ተደቅኗል። እሳቸው ግን እጅን መስጠት ባሪያቸው አላደረጉምና ዳግም ለመሞት መቃረባቸውንም ማሰብ አይፈልጉምና ማነው የሚገለኝ ሲሉ ከዛሽ ታዋቂ አትሮኖስ ፊት ቆመው በተሰቀለችው እጃቸው መፎከራቸውን አላቋረጡም። የኚህ ሃይማኖታዊ አባት መሞት ድህነቱ ለቀጠናው ፖለቲካ ብቻ ሳይሆን ለኢራናውያን አርነት ጭምር ነው ያሉ ኃይሎች የሚሳኤል በረዶን በቴራን ሰማይ ላይ ያወረዱ ነው። ታዲያ ይህ ካሚኒን ለመግደል ቴራንን ማውደም የሚለው ፖለቲካዊና ወታደራዊ እርምጃ ያውኑኑ ጥረት በቶሎ የሚፈታ ወይስ ተራዛሚ ቀውስን የሚያዋልድ ስንል በዓለም አቀፍ የትንታኔ ዘገባችን ተመልክተናል። አማኑኤል ጀንበሩ ነኝ። የሺዓ እስልምና አስተምሮትን እንደ ውሃ የሚያንቆረቁሩት ለመካከለኛው ምስራቅ የበላይነት ሲሉ ሱኒዎቹን ሁቲዎች የሚደግፉት
ኢራን ሃይማኖታዊ አብዮት ያስፈልጋታል ባሉበት ተቃውሞ ከ6 በላይ የታሰሩት ካሚኒ አምረረው ከሚጠሏት እስራኤል ጋር የገቡበት ሰሞነኛ መካረር በህይወት ይቀጥሉ ይሆን ወይ የሚል ጥያቄ እንዲነሳባቸው ያደረገ ሆኗል። ወትሮም ለምዕራባውያን ያላቸውን ንቀት ከገጽታቸው መሸሸግ የማይችሉት የ86 ዓመቱ ሰው እንኳንስ እስራኤልና አሜሪካ ሙጃሂዲን አይል ቃህል ይባል የነበረ በቴህራን የሚንቀሳቀስ እውቅ ግራ ዘመም ድርጅት አልገደለኝምና መሸሽን አድርጌው አላቅም አላደርገውምም እያሉ ነው። ሩሲያ ሊገቡ ከፑቲን ጋር ተነጋገሩ፣ ቤተ መንግስታቸው ውስጥ እንዳሉ ተመተው ከባድ ጉዳት ደረሰባቸው የሚሉና ሌሎች ጭምጭምታዎች ሲወጣባቸው የነበሩት አያቶላ የትም አልሄድኩም የመታኝም የለም ብለው በቴሌቪዥን መስኮት ብቅ ማለታቸው በእርግጥም የሰውየው ተገማችነት ቀላል እንዳልሆነ የሚያሳይ አድርገው የሚያቀርቡት አልጠፉም። እኛ የኢራንን አብዮት ከመደገፍ አልፈው በአብዮቱ መንበር ላይ መቀመጥ የሆነላቸው ባለረጅም ሪዛሙ ካሚኒ ሀገራቸው ከእስራኤል ለገባችበት ውጥረት መፍትሄ ያሉትን ሁሉ እየሰጡ ነው። ስለ የትኛው ዲፕሎማሲ ነው የሚወራው? እስራኤል ልታጠፋን ነውና ያሰበችው እኛ ቀድመን እሷን ማጥፋት አለብን የሚለውን ወታደራዊ አስተምሮት ከጸረ አይሁድ ሃይማኖታዊ ሀሌዮት ጋር አጃምለው ነውና የሚያዩት። ከቤተ ሐናሲ ፖለቲከኞች ጋር በአንድ ወንበር ተቀምጦ መነጋገርና መደራደር ከጉሮሯቸው ሊወርድ የማይችል ጎምዛዛ ፖለቲካዊ ቃል ሆኖባቸዋል። የኢራንን ፖለቲካዊ ምጣኔ ሀብታዊና ማህበራዊ ስሪት በመዳፋቸው የያዙት እኚህ ሰው ቴህራንን ከተቀረው ዓለም ጋር ያላት የዲፕሎማሲ ግንኙነት በጠንካራ ቅድመ ሁኔታዎች የታጀበ ማድረጋቸው ደጋፊዎቻቸውንም ሆነ ተቺዎቻቸውን እኩል እንዲነሱባቸው ያደረገ ስለመሆኑ ያጠያይቅም። ዘ ኒውዮርክ ታይምስ አያቶላ ማን ናቸው ሲል ከሰሞኑ ባወጣው አንድ ሰፋ ያለ ሀተታው የእስራኤሉ ፕሬዚዳንት ቤንያሚን ኔታንያሁ ስለኚህ አዛውንት ተጽዕኖ ፈጣሪ ሰው ያቀረቡትን ብሎም የተናገሩትን አንድ ኃይለ ቃል በአጽንኦት ያስቀምጣል። ኔታንያሁ በአንድ ቃለ መጠይቃቸው ከጋዜጠኛው የተጠየቁትን የአያቶላ መገደል ጉዳይ ተንተርሰው ሲመልሱ አዎ አያቶላ አሊ ኻሜኒ መገደል አለበት። ያ መሆኑ ደግሞ ግጭትን የሚያባብስ ሳይሆን የጥይት ድምጾች እንዲያቆሙ አፈሙዞችም እንዲያዘገዝቁ የሚያደርግ ነው የሚለውን አንስቶ ከሂዝቦላ እስከ ሁቲ ያሉ ጠርዘኛ ቀጠናዊ ስጋቶች ከሽማግሌው መሪ ሞት በኋላ ህልውናው አይቀጥሉምና እስራኤል በዛ ረፍትን ታገኛለች የሚል ምልከታ ከኔታንያሁ በኩል እንዳለ አስነብቧል። ሌላኛው እዙም መታዘዙም በሳቸው ስር ያለውን የአገሪቱን አብዮታዊ ዘብ የሚመለከት ነው። ይህ ከኢራን መደበኛ ወታደር ጋር በትይዩ የሚንቀሳቀስ ከ100 ሺህ የሚልቅ ኃይል መታመኑ ለፈጣሪው ለካሚኒ መሆኑን የሚያነሱ ደግሞ እስራኤልም ሆነች አሜሪካ በሰውየው ላይ እናሳካዋለን ለሚሉት ግድያ ይህንን ኃይል ማለፍ የግድ እንደሚላቸው ያነሳሉ። ይዘብ ወታደራዊ ክንዋኔዎችን ብቻ ሳይሆን የደህንነትና የስለላ ስራን በዛች ሀገር ማከናወኑ ደግሞ ለአያቶላ አሊ ኻሜኒ መኖር ዋስትናን የሚሰጥ ምድራዊ መተማመኛ ሆኖ እንዲቀርብ አስችሎታል። ታላላቅ ወታደራዊ አመራሮችና አሉኝ የምትላቸው የኒኩለር ጠበብቶች የሞቱባት ሀገር አያቶላን በሞት ባቡር አለማሳፈሯን ምን ያህል እርግጠኛ መሆን ይቻላል የሚሉ ሞጋቾች ደግሞ የሐማሱ ያህያ ሲንዋር ቤተመንግስት አቅራቢያ የመገደል እውነታን በማንሳት አያቶላ የጊዜ ጉዳይ እንጂ መሞታቸው የሚቀር አይደለም በሚለው መከራከሪያቸው ጸንተዋል። እሳቸው ግን የኢራን የአብዮት አባት የሚባሉት አያቶላ ራሁል ኻሜኒ ሌጋሲን ማስቀጠል ነውና ግባቸው ኢራንን ይጠቅማል ያሉትን ሁሉ ከማድረግ ደንቀፍ ሊሉ አልወደዱም። ነገር ግን ይህም የበዛ ጥያቄ እንዲነሳባቸው ያደረገ ሆኗል። የወቅቱ ወጣት መሐመድ ራዛ ፓህላቪ የተባለ ንጉስ ከምዕራባውያን ተሻርኮ የኢራንን ሃይማኖታዊና ባህላዊ አማድ አፍርሷል ብለው ያመጽ ችቦን ከለኮሱት አንድ የሆኑ ሰው ዛሬ በተራቸው ኢራንን ከምዕራባውያን የተጣላችና የተኳረፈች እንድትሆን አድርጓል። አሁንም የመካከለኛው ምስራቅ ፖለቲካ ከውጥረት ከፍታ መውረድ አልቻለም። አያቶላ የተባሉ የአገር ግዝፈት ያላቸው ሰው የሚገድሏቸውና የሚከተሏቸው የጠሏቸውና ሊያጠፏቸው የተነሱባቸውን በርክተዋል። ኒኩለር የተባለን ሳይንሳዊ ጥበብ በሳቸው ዘመን እንዲሆን ያደረጉ ይህ መሆኑ ደግሞ ከታሪክ ከፍታ ላይ ከኢራናውያን ልብ ውስጥም እንዲኖሩ ያደረጋቸው ዶናልድ ትራምፕን አብዝተው መጥላታቸው ሞስኮን የክፉ ቀን ወዳጅ አድርገው እንዲይዙ ያደረጋቸው ከእስራኤል እና ጀሌዎቿ ጋር መነጋገር እንደማያዋጣ በልምድ ያረጋግጫለሁ በሚለው ንግግራቸው የሚታወቁት ብልህ አስተዋይና ጠንካራ መሪ የሚሏቸው እንዳሉ ሁሉ ኢራን የተባለችን ሀገር በተለጠጠ የሃይማኖት ንፍቀ ክበብ ውስጥ አፈነው መገለል እንዲደርስባት አድርገዋል የሚል የወቀሳ ናዳ የሚቀርብባቸው ማንኛውንም የህዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና የመሻር ወሳኝ ስልጣን ያላቸው ባለፉት 45 ዓመታት በኢራን ፖለቲካ ሁለተኛው ተሰሚ ሰው የሆኑት ኻሜኒ
አሁን ላይ ሽኩቻ በበዛበት የኃይል ማዕከል ላይ ተቀምጠዋል። የድመት ነፍስ ያላቸው ኻሜኒ፣ የሃይማኖት ሊቁ ኻሜኒ፣ አብዮተኛው ኻሜኒ፣ ውሳኔ ሰጪው ኻሜኒ ቀይ ባህርን ካስጨነቀው መካከለኛው ምስራቅን ከሰቀዘው ፖለቲካዊ ውሳኔ ሰጪና ተቀባይ ሆነው ባናት ተቀምጠዋል። የኔታንያሁ ፈገግታን ነጥቀው ዶናልድ ትራምፕን በኦቫሉ ቢሮአቸው ደጋግመው መግለጫ እንዲሰጡ ገፊ ምክንያትም ሆነው ዛሬም የዘለቁት አያቶላ ነገስ በእርግጥ የመገደላቸው ዋዜማ ላይ ናቸው ወይስ ኃይላቸውን የሚያሳዩበት ጊዜ? ባዛውንቱ ሰውዬ ዕድሜ ልክ የሆነው የመካከለኛው ምስራቅ ቀውስ አያቶላን በመግደልና ኢራንን በአዲስ የፖለቲካ ውቅር በመስራት መዳንን ሊያመጣ ይችላል የሚለው በቀጣይ የሚታይ ነው። እስከዛ ግን አያቶላ አሊ ሁሴን ኻሜኒም አሉ። ገዳዮቻቸውም የእንገላሃለን መፈክራቸውን አላወረዱም።